በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የእግዚአብሔር ሰላምና ፍቅር በያላችሁበት ይሁን። እንኳን ለጾመ ጽጌ የእመቤታችን የቅድስት ድንግል ማርያም ስደቷን በማሰብ ለምንጾመው ለፈቃድ ጾም ለሆነው ለታላቁ ለእመቤታችን ስደቷን ለምናስብበት ወራት በሰላምና በፍቅር አደረሳችሁ። እነሆ በዛሬ መርሃ ግብር ርዕሱ ላይ እንደተመለከታችሁት በተለይ በወርሃ ጽጌ ጾም ወቅት ውስጥ ጋብቻ ይፈቀዳል ወይስ አይፈቀድም የሚሉ ጥያቄዎች ይስተዋላሉ እና በተለይም ደግሞ በዚህ በወርሃ ጽጌ ጾም ጋብቻቸውን ሲያደርጉ የተመለከታችሁ አላችሁና እነዛን ሰዎችም አንዳንድ ሰዎች ባለማወቅ የመንቀፍ ደረጃ የደረሱበት ሁኔታ ላይ አሉ። ከዛም ባሻገር ደግሞ አንዳንድ እህት ወንድሞቼ በዚህ ጉዳይ የጠየቃችሁኛል እና አንዳንድ ነገሮችን ለማለት ያክል ነው። እነሆ አጭር ነች መርሃ ግብሯ። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋብዛችኋለሁ። እንግዲህ በወርሃ መስከረም እስከ መስከረም 26 እስከ ህዳር 6 ሰርግ ማድረግ ይቻላል ወይስ አይቻልም የሚል ጥያቄዎች እየተነሱ ይገኛሉ እና በዚህ ወቅት በፈቃድ ከሚጾሙ አጽዋማት መካከል እንግዲህ አንዱ የሆነው በቅድስት ቤተክርስቲያናችን ጾመ ጽጌ ነው። እንግዲህ ጾም እጅግ በጣም መልካም እጅግ በጣም መንፈሳዊ ተግባር በመሆኑ የሚበረታታ ነገር ነው። የፈለገ ነገር ለዚህ ነው ፍትሐ ነገሥቱም በጾም ምክንያት ክርክር ቢነሳ ለጾም አድሉ ይላል። ስለዚህ በተለይ ጾምን መጾም እጅግ በጣም መልካምና የሚበረታታ ተግባር ነው። ነገር ግን በፈቃድ የሚጾም ጾም አለ። ከነዛ በፈቃድ ከሚጾሙ አጽዋማት መካከል ደግሞ አንዱ ጾመ ጽጌ። በዚህ በወርሃ ጽጌ ወይም ደግሞ በዘመነ ጽጌ ጋብቻ ሊደረግ ይችላል። ምክንያቱም አልተከለከለምና የፈቃድ ጾም ስለሆነ ይህንን ጾም ደግሞ በግድ የአዋጅ ጾም አድርጎ መቁጠርም ወደ ውዳሴ ከንቱ የሚያደላ ነው እና አንዳንዶች በዚህ ወቅት የተጋቡትን ሰዎች እያየን ባለማወቅ እየተቸን የምንገኝበት ሁኔታ አለ እና በመሰረቱ ትልቁ ኃጢአት በተሳሳተ አረዳድ ነገሮችን ተገንዝቦ ሌላውን መንቀፍ በራሱ እጅግ በጣም ትልቅ በደልና ኃጢአት ነው እና ስለዚህ በተሳሳተ መንገድ ተረተን ባንነቅፍ መልካም ነው። ስለዚህ በፈቃዳችሁ የምትጾሙ እንደምትጾሙ እንደው ማንም ማወቅ ራሱ የለበትም። ምክንያቱም የፈቃድ ጾም ሲባል የሚያውቀው እግዚአብሔርና ያ የሚጾመው ሰው ነው። በቅዱስ ቤተክርስቲያን አስተምሮትም ሌላ ምናልባት ቢያውቅ ምግብ የሚያዘጋጅ ሰው ሊያውቅ ይችላል። ስለዚህ በፈቃዳችሁ የምትጾሙ እንደምትጾሙ ማንም ባያውቅባችሁ እጅግ በጣም መልካም ነው። ስጋ ወተት የምትበሉም ደግሞ በደስታ እግዚአብሔርን እያመሰገናችሁ ብሉ። የፈቃድ ጾም ሕግ ሃይማኖተ አበው ሕንፃ መነኮሳት ላይም ተጽፎ ተገልጾ እናገኘዋለን። በማቴዎስ ወንጌል ምዕራፍ 6 አንድምታ ላይም ተገልጦ የምናገኘው። ስለዚህ አንዳንድ ጊዜ ጾመ ጽጌ የማይጾሙ ሰዎችን በጣም በሚያሳዝን ሁኔታ የማርያም ጠላት እስከ ማድረግ ድረስ የሚደረስበት ሁኔታ አለ እና ይህ ደግሞ ትልቅ ስህተት ነው። በመሰረቱ የጽጌ ጾም የሚባል የአዋጅ ጾም የለም። ስለዚህ ክፉ ስራስ በዋናነት በማናውቀው ነገር ገብተን ራሳችንን ስናመጻድቅና ሌላውን ስንነቅፍ ይህ ይበልጥ በደል ኃጢአት ነው የሚሆነው እና ስለዚህ መጋባት የሚከለክል ነገር የለም የፈቃድ ጾም ስለሆነ። እንዲሁም ደግሞ ቅድምም ከላይ ለመጥቀስ እንደሞከርኩትኝ የምትጾሙ ማንም ሳያውቅ እግዚአብሔር አምላክ በሚያውቀው መንገድ ጾሙ። ስጋም ወተትም የምትበሉ ደግሞ እግዚአብሔርን እያመሰገናችሁ በደስታ ብሉ የሚል ሀሳብ ነው ያለኝ። ምክንያቱም ከስርዓተ ቤተክርስቲያን አንጻር የሚከለክል ምንም ነገር ስለሌለ ማለት ነው። እንግዲህ ይህንን ነው ልል የምችለው። የዛሬው መርሃ ግብሬን በዚህ አጠቃልላለሁ። የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ከስደቷ ረድኤት በረከትን ያሳትፈን። መልካም ጾመ ጽጌ ይሁንላችሁ እላለሁኝ። አሜን።